እንግዲህ እኔን የምታውቁኝ ዩቲዩብ ስሩ ይከፍላል በሚል ነው የምታውቁኝና እኔ እዚህ ወርን ገቢና የኔና ያቤል ብርሃኑን ላሳያችሁና ሞቲቬት አድርጓችሁ ደግሞ ተነስታችሁ ብትሰሩ ቋሚ ስራ ያላችሁ እንደ ሳይድ ጆብ ብታደርጉትና ሌሎች ቀዳዳዎችን የሚደፍን ከሆነ ወይም ደግሞ ቢዝነስ ለሎንግ ተርም መክፈት ከፈለጋችሁ ብር ሴቭ ማድረግ ስትፈልጉ ዩቲዩብ እንደ አማራጭን ብታዩት የማያከስር እንደሆነ ላሳያችሁ ነው። እኔ በቀላሉ በዚህ ወር $523 አስገብቶልኛል። ብዙም አልሰራውም በዚህ ወር እና ይሄ ማለት በኢትዮጵያ ወደ 95,000 ማለት ነው። እንደ ሳይድ ጆብ ነው የሚይዘው፣ ዋና ስራ አይደለም። አቤል ብርሃኑን ስታዩት ደግሞ እንግዲህ ያስገባላችኋለሁኝ። እንደዚህ ነው እሱ ቋሚ ስራው ነው፣ በደንብ ነው የሚከፍለውና እንደዚህ እናንተም ብትሰሩ እንደ ሳይድ ጆብ ማያችሁት እንደ ቋሚም ስራ ያያችሁት ብትሰሩ በደንብ ይከፍላችኋል። ላይፍ ታይም ነው ዩቲዩብ ማለትና እንደ ካምፓኒ አድርጋችሁ ብታዩት፣ ካምፓኒ እየገነባችሁ አድርጋችሁ ብታዩት በጣም የምትጠቀሙበት ድርጅት ነው። በጣም የምትጠቀሙበት ዌብሳይት ነው እና ዩቲዩብ እኔ በጣም ሪኮመንድ አደርጋችኋለሁ። ያልከፈታችሁ ክፈቱ፣ የከፈታችሁም ደግሞ በደንብ አክቲቭ አድርጉት፣ ስሩ። እኔ ብዙ ወዳጆቼ ታውቃላችሁ፣ አድሴንስ የሞላውላችሁ፣ ታክስ የሞላውላችሁ፣ ሞኔታይዝ እንዲሆን ያመለከትኩላችሁ ብዙ ወዳጆች አሉኝ። ቻናላችሁን ቼክ የማደርግ እንዴት ሰው ዩቲዩብ ላይ እንዲሰማራ እንደምፈልግ ታውቃላችሁና ዩቲዩብ ስሩ። ቲክታክ እንደውም ቪዲዮ ስንሰራ አይከፍልም። ሰዎች ላይቭ ላይ ስንገባ ጊፍት ከሰጡን ሜቢ ምናምን ነው እንጂ በቪዲዮ አይከፍልም። ወይም ደግሞ ቲክታክ ብዙ ጊዜ ለፐርሰናል ብራንዲንግ ነው የምንጠቀምበት፣ ላይክ ሰዎች እንዲያውቁን ኒቻችንን ለማስተዋወቅ ራሳችንን ለማስተዋወቅ የምንጠቀምበት ነው እንጂ ቲክታክ አይከፍልም። እና ዩቲዩብን ሪኮመንድ አደርጋችኋለሁ ጋይስ። በተለይ ደግሞ በጣም ብዙ ወጪ ያለባችሁ ስደቱ ዓለም ላይ ያላችሁ ሰዎች ዩቲዩብ ላይ ብትሰሩ ትጠቀሙበታላችሁ። እንደ ሳይድ ጆብ አይታችሁት ብር ሴቭ ብታደርጉ፣ ነገ ደግሞ ሀገር ቤት ብትገቡ እንደ ቋሚ ስራ ብታዩት፣ ፖድካስት ብትከፍቱ፣ ኩኪንግ ምግብ ኩክ እያደረጋችሁ ብታሳዩን፣ ላይፍ ስታይላችሁን ብታሳዩን ብዙ ነገር መስራት ይቻላል እና ከዛ አንጻር እህቶቼም ወንድሞቼም ዩቲዩብ ላይ ተሰማሩ። እንደዚህ ደግሞ ላይክ ትሬንዲንግ የሆኑ ኢሹዎች ሲኖሩ አስተያየት ስጡ ዩቲዩብ ላይ። ላይክ እንደዚህም ኢሹዎች አጀንዳዎች ሲመጡ እናንተ ማህበረሰብን በማይነካ መንገድ፣ ሃይማኖትን በማይነካ መንገድ፣ ሀገርን በማይነካ መንገድ ሀሳባችሁን ብትገልጹ ዩቲዩብ ላይ በጣም ተመልካች አለ፣ በጣም ብዙ ተመልካች አለና በዚህ መንገድ እንግዲህ ተጨማሪ ገቢ ለማግኘት ተጠቀሙላችሁ ነው የመጣ። ቴንክ ዩ